ያጸደቀው ነገር መቀበልን ይጠይቃል። አንድ ትርጓሜ ይሄ ነው። አክሴፕታቢሊቲ ተቀባይነት፣ ቅቡልነቱ ራሱ መታወስ አለ። ቅቡልነት ይታያል። ከእንደገና ምን ይታያል? ፈትለ ነገር ኮንቴክስት ይታያል። ፈትለ ነገር ምን ማለታችን ነው? ከቀደምት የቤተክርስቲያናችን ትምህርት ጋር አብሮ ሲመጣ ጋር ካለው መሰረታዊ ጽንሰ ሀሳብ ጋር ምን ልዩነት አለው፣ ምን ደግሞ መሰረታዊ ችግሮች አሉ ተብሎ ይመጣል ማለት ነው። እስኪ ጥቅሶችን ላዙርላችሁና ካሜራውን ከጥቅሶቹ ጋር ላዋህድን። እንግዲህ በቤተክርስቲያናችን የተጻፈ አለ ያልተጻፈ አለ ብለን በቤተክርስቲያናችን ትምህርት ላይ አንዱ የምናተኩረው ትምህርት ስለሆነ ያንን አተኩረን እስቲ እንማማር እንደ እግዚአብሔር መልካም ፈቃድ ማለት ነው። እንግዲህ ካሜራው ማይታያችሁ ከሆነ ስለዚህ መጀመሪያ መስፈርታችን ትውፊት ነው። ይህንን ትውፊት በደንብ አድርገን እያደማን እንደ እግዚአብሔር መልካም ፈቃድ እንመለከታለን ማለት ነው። ከመጀመሪያ የምንጀምረው ከሐዋርያው ቅዱስ ጳውሎስ ንግግር ይሆናል። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 15 ላይ ያለውን እንመለከታለን። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለውን ቃል ምን የሚል ቃል እናገኛለን? እንግዲህ ወንድሞች ላይ ይሄ ሁለተኛ ተሰሎንቄ ነው። ምዕራፍ 2 ላይ ቁጥር 15 ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን አያችሁ፣ እዚህ ጋር ቃላችን ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። ይሄ ወግ የሚለው ትራዲሽን ነው የሚለው። በኬጂቪ ብንተረጉሞ ይሄንን ኬጂቪ እዚህ ጋር ብታረጉ ቁጥር 15 ላይ ምን ብሎ ይናገራል? ሆልድ ዘ ትራዲሽንስ ነው የሚለው። ወግ ያዙ ማለት ትራዲሽን ምን ያክል መሰረታዊ ጥቅም እንዳለ ተመልከቱ። ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች የጻፈው የመጀመሪያው የሁለተኛው መልእክት ላይ ያሳሰባቸው ምንድነው? ጸንታችሁ ቁሙ ካለ በኋላ ለተሰሎንቄ ክርስቲያኖች ጸንተው ለመቆማቸው መሰረቱ ምንድነው? ቃላችን። ኦራል ማለት ያልተጻፈ እኮ ነው። በቃላችን ቢሆን ወይም በመልእክታችን ሲል ሪትን፣ ይሄ በቃላችን ሲል ኦራል ነው፣ ያልተጻፈ በቃል ያለ። በመልእክታችን ሲል ደግሞ ይሄ መልእክት ወደ ተሰሎንቄ ሰዎች አንደኛ መልእክት፣ ሁለተኛ መልእክት፣ ወደ ሮሜ ሰዎች እያለ የሚጽፈው ማለት እሱን ይባላል መልእክታችን። ከዛስ የተማራችሁትን ወግ ያዙ ይላል። አሁን ወግ የሚለው በኬጂቪ ምንድን ያየ ነው ብያቸዋለሁ። ምንድን ብሏል በኬጂቪ? ሆልድ ምን እንደሚለው ዘ ትራዲሽን፣ ይሄንን ወግ ያዙ፣ ይሄንን ትውፊት ያዙ። ወግ የሚለው ዝም ብሎ አለ አይደለም፣ ይሄ ሽማግሌ ሙድ ምናምን ማለት አይደለም። ወጉንማ ይዘኸዋል የሚል አይነት እንትን አይደለም፣ የሆነ ኮፒ ፔስት አይደለም። ይሄ ወግ የሚለው ሐዋርያዊ ትውፊትን ሆልድ ዘ ትራዲሽን ነው። ይህንን በዕብራይስጥ ውስጥ እንመልከተው። እችኛዋ መጽሐፍ አለች፣ እቺ አፕ በዚህ አጋጣሚ እንድታዩት እንትን ላይ ያለች ፕሌይ ስቶር ላይ ሂብሪው፣ ግሪክ ባይብል የምትለው እችኛዋ፣ ኢንተርኔት የምትለው የዕብራይስጥና የግሪክ አላት እቺ። ስለዚህ እቺ አፕ ላይ ያለች ፕሌይ ስቶር ላይ እቺ ሰርች አድርጋችሁ ሂብሪው ብላችሁ ግሪክ ማለት ትችላላችሁ። እችኛዋ አፕ ማለት ነው የዕብራይስጥና የግሪክ ይዛለች። እዚህ ጋር ሁለተኛ ተሰሎንቄ 2:15 እናውጣ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ምን እንደሚለው ዘ ትራዲሽን የሚለው ይላል ፓራዶሲስ ይላል። በግሪክ ቋንቋ ምን ይባላል? ትራዲሽን ፓራዶሲስ። ፓራዶሲስ ምን ማለት ነው ይላል? ፓራዶሲስ ትራዲሽን ይላል፣ ኦርዲናንስ ይላል፣ ትውፊት ማለት ነው። ስለዚህ ከኛ የተማራችሁትን ከላይ ስታዩት ሶዘን ብራዘርስ ወንድሞቹ የሚለውን ነው። ይሄ በእንግሊዝኛ ነው፣ ይሄኛው በዕብራይስጥ በኮይኒ ግሪክ ነው። ከዛ ቀጥሎ አሁን ባለው በዘመናዊ ግሪክ ያሳያችሁ። ሆልድ ፋስት ቱ ዘ ትራዲሽንስ የሚለውን ትራዲሽን የሚለውን እዚህ ከስም እንደሚለው ፓራዶሲስ ይላል። ችኛዋ ፓራዶሲስ ይላል። ምን ማለት ነው? በግሪክ ቋንቋ ትውፊት ያዙ፣ ወግ ያዙ ይላል። ስለዚህ በእኛ ቤተክርስቲያን የመጀመሪያው አንድ ትምህርት ትክክለኛ ትምህርት የሚያሰየው የሐዋርያትን ትምህርት የምንከተለው በቃላቸው ያልተጻፈ። አያችሁ፣ ጳውሎስ በቃሉ የተናገረው ተጽፏል፣ እዚህ ጋር አልተጻፈም እኮ። ግን ለተሰሎንቄ ክርስቲያኖች ምን አላቸው? በቃላችንም ቢሆን
ያ ጳውሎስ በቃሉ የተናገረው በምን እናገኛለን? በትውፊት በመልእክታችን ላይ ተጽፏል እኮ። ግን ጳውሎስ ከመልእክቱ ውጭ በቃሉ ያላቸው ነገር አለ። በቃል ብቻ አይደለም፣ የተማራችሁትን ወግ ያዙ፣ ትውፊት አለ። ሆሊ ትራዲሽን ማለት ያ። ስለዚህ አንድ የቤተክርስቲያን ትምህርት ትክክለኛ አስተምሮ የሚያሰኘው የሐዋርያትን ትክክለኛ ወግ ትውፊት የያዘ መሆን አለበት። በጣም መሰረታዊ ጉዳይ ስለሆነ ማለት ነው። ስለዚህ እኛ የምናተኩረው የቤተክርስቲያን ትምህርት ትክክለኛ ትምህርት የሚያሰኙት ምንድን ናቸው ስንል የመጀመሪያው ፓራዶሲስ መሆን አለበት፣ ትክክለኛ ትውፊት መሆን አለበት ማለት ነው። ከእንደገና እዚህ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ተመልከቱ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ ወንድሞች ሆይ ካለ በኋላ ከኛ እንደተቀበለው ወግ ሳይሆን አይታችኋል። እንደተቀበለው ወግ የሚለው ምንድን ነው የሚለው? ትራዲሽን የሚለው አይደል? ይኸው እዚህ ጋር ኬጂቪ ስትቀይሩ ሚላል እዚህ ጋር ኖት አፍተር ትራዲሽን ነው የሚለው። ከኛ እንደተቀበለው ወግ ሳይሆን ወግ የሚለው ትራዲሽን ነው የሚለው ትውፊት። ስለዚህ ከሐዋርያ ትውፊት ወጥቶ አፈንግጦ ማለት ነው። ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ማለት ከሐዋርያ ትውፊት አፈንግጦ ያለ ስርዓት ከሚሄድ ወንድም ሁሉ ትለዩ ዘንድ፣ ተለዩ ነው የሚለው። ጭራሽ ትርቁ ዘንድ እኮ አለም፣ ተለዩ በጌታችን በኢየሱስ ክርስቶስ ስም እናዛችኋለን። አችሁ ትውፊት ምን ነው? የምንቀበላችሁ ከኛ እንደተቀበለው ይላል። ከኛ ከሐዋርያት ትውፊት የተቀበለውን ነገር ደግሞ እናንተ የተሰለሙ ክርስቲያኖች ጋር ደግሞ የማይናገር ሰው ካለ ከዚህ ወንድም ተለዩ ነው የሚለን። ስለዚህ አንድ የኦርቶዶክስ ቤተክርስቲያን ትምህርት ትክክለኛ ትምህርት ነው የሚያሰኘው ትምህርት ከሐዋርያት አፖስቶሊክ ትራዲሽን ጋር አብሮ ላይን የሚያረግ ከሆነ እኛ እንለያለን ከዚህ መጽሐፍ ቅዱሳዊ ትእዛዝ ስለሆነ። ምን ያክል ትራዲሽን ዋጋ እንዳለው ተመልከቱ። ለዚህ ነው ጳውሎስ ወንድሞች ካለ በኋላ ከኛ እንደተቀበለው ወግ ሳይሆን ይላል። ያ ማለት ከሐዋርያት ትራዲሽን ውጭ ከሆነ እችን በዕብራይስጡ ምን እንመልከታት። በዚህኛው ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ሎክ እዚህ ጋር ምን እንደሚል አኮርዲንግ ቱ ዘ ትራዲሽን የሚለው ፓራዶሲስ ነው የሚለው። ከኛ እንደተቀበለው ትውፊት ሳይሆን ትራዲሽን ነው የሚለው። ስለዚህ ከኛ እንደተቀበለው ወግ ሳይሆን በራሱ ዝም ብሎ የሚናገር ሰው ካለ ከዛ ሰው ምን በሉ እናንተ ተለዩ፣ እንደውም ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን፣ ትእዛዝን ጭምር። ከዛ ለማን ይምሰሉ ታዲያ? ከእነዚህ ሰዎች ተለይተው ቁጥር 7 ላይ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና እኛን ምሰሉ ይላል ጳውሎስ። በእናንተ ዘንድ ያለ ስርዓት አልሄድንምና። ስለዚህ ከሐዋርያት እንደተቀበለ ወግ ሳይሆን በራሱ ጊዜ ፈጠራ የሚያስተምረን ትምህርት እኛ እንቀበልም። ስለዚህ አንድ ኦርቶዶክሳዊ ትምህርት ትክክለኛ ትምህርት የሚያስተምረው የሚያሰኝ ምን መሆን አለበት? ሐዋርያዊ ትምህርት መሆን አለበት። ሐዋርያዊ ትምህርት መሆን አለበት። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 41 እንመልከት። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንዲህ የሚል ቃል እናገኛለን። 2:42 ላይ በሐዋርያትም ትምህርትና በህብረትም እንጀራውን በመቁረስ በየጸሎቱ ይተጉ ነበር። በማን ትምህርት ይላል? በሐዋርያትም ትምህርትና። አያችሁ፣ ዶክትሪን ያስፈልጋል። ዲያዴኪያ ማለት እኮ ነው። በነገራችን ላይ በሐዋርያት ትምህርት የሚለውን የግሪኩ ምን ይለዋል? ዲያዴኪያ ነው የሚለው። በሐዋርያት ትምህርትና በህብረት እንጀራን በመቁረስ። በነገራችን ኦርቶዶክስ ዶግማ እዚህ ጋር የሚመሰረት ምን ያስፈልጋል? ሐዋርያዊ ትምህርት ዲያዴኪያ፣ የሐዋርያት ትምህርት ያስፈልጋል። ፕላስ ምን ያስፈልጋል? እና ምን አለው? በህብረት እንጀራን በመቁረስ በየጸሎት ይተጉ ነበር። የሐዋርያት ትምህርት የሌላት ቤተክርስቲያን አይደለች። የሐዋርያት ትምህርት ያልተከተለ አስተምሮ አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር ስንት? 42 ላይ እቺ ትምህርት የሚለውን እስቲ በዚህ እንመልከታት። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን እንደሚል ተመልከቱ። አክትስ 2:42 ላይ በሐዋርያት ትምህርት አያችሁ፣ ኢን ዘ ቲቺንግ ኦፍ ዘ አፖስቶልስ። ቲቺንግ የሚለው አይታችኋል። እዚህ ጋር እንደሚል ዲያዴኪያ አይልም። እዚህ ጋር ዲያዴኪያ አይልም። ትምህርት አያችሁ፣ በሐዋርያት ትምህርት ላይ ያልጸና ትምህርት አይደለም።
ስለዚህ ለዚህ ነው እኛ አንድ ትምህርት ትክክለኛ ትምህርት የሚያሳይ ምን አለበት? የሐዋርያት ትምህርት መሆን አለበት። ከሐዋርያ አስተምሮ ማፈንገጥ የለም። ስለዚህ ዲያዴኪያ ማለት ያ ዲያዴኪያ ምን ማለት ይላል እዚህ ጋር ዩዜጅ ዶክትሪን ቲቺንግ ዶክትሪን ዋት ኢዝ ቶት ይላል። አስተምሮ ትምህርት ማለት አይቸው አስተምሮ ዶክትሪን ቲቺንግ አይታችኋል። እዚህ ጋር ዲፊኒሽን ዲያዴኪያ የሚለው ዲፊኒሽን ቲቺንግ ከዛ ዶክትሪን ዋት ኢዝ ቶት ትምህርቱ አስተምሮ ዶክትሪን ምን ይባላል? የሐዋርያት ትምህርት። ስለዚህ እቺ መሰረታችን ናት። አንድ ኦርቶዶክሳዊ አስተምሮ ለመባል ሐዋርያዊ ትምህርት ሐዋርያዊ ትውፊት ያስፈልገዋል። ከዚህ ውጭ ካፈነገጠ ነገር ተበላሽ። ስለዚህ ምን ብሎ ይጠራዋል? ይሄኛውን ነጥብ ዲያዴኪያ አያቸው የሐዋርያት ትምህርት። ምክንያቱም እዚህ ጋር ኢን ዘ ቲቺንግ ኦፍ ዘ አፖስቶልስ የሚለውን አፖስቶልስ ሐዋርያ ማለት አለ ቲቺንግ ነው ዲያዴኪያ ብሎ ነው የሚጠራው። በሐዋርያት ትምህርት መጽናት ያስፈልገው። ስለዚህ ምን መዝነው ብለን ነው? በሐዋርያት ትምህርት በሐዋርያት ትውፊት አለ ወይ? ከዛ ውጭ ከሆነ እኛ እንቀበለው። ዲያዴኪያ ግድ ነው። በተመሳሳይ የሐዋርያት ሥራ ምዕራፍ 13 ቁጥር 12 እንመልከት። 13 12 እንዲህ ይለናል። በዚያን ጊዜ አሁን ይሄ የሐዋርያት ትምህርት ምን አይነት ትምህርት ነው? በነገራችን ላይ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ነው። በምን እናውቃለን? ይህን ተመልከቱ። ጳውሎስ የተባለው ሳውል ግን መንፈስ ቅዱስ ተመልክቶ በነገራችን ላይ ታሪኩ እንዲገባችሁ ለማስቻል ያክል ከቁጥር 8 ልጀምርላችሁ። ጠንቋዩ ግን የሐዋርያት ሥራ ምዕራፍ 13 ላይ ያለ ቃል ነው። ቁጥር 8 ላይ ጠንቋዩ ግን ኤልማስ ይላል ስሙ እንዲህ ይተረጎማልና አገር ገዡን ከማመን ሊያጣመም ፈልጎ ተቃወማቸው። ስለዚህ አገር ገዡን እነ ጳውሎስ እያስተማሩ ጠንቋዩ ኤልማስ ምን አላቸው? ተቃወማቸው። አጌኒስት ሆነ ማለት ነው ከወንጌል ጋር። ምን አረገ ጳውሎስ ይላል የተባለው ሳውል ግን መንፈስ ቅዱስን ተመልቶ ትኩር ብሎት ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አለውና ቁጥር 11 ላይ አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይ አታይም አለው። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ ይላል። ምን ትሆናለህ አለው? እውር ትሆናለህ አለው። ማን ያለው? ጳውሎስ። ይሄን የገድል ላይ ቢጻፍ ኖሮ ተመልከቱ የኦርቶዶክሶች ማርያም፣ ተመልከቱ የኦርቶዶክሶች ገድለ ተክለ ሃይማኖት አይን የሚያሳውር ጳውሎስ እኮ እንደዚህ ያደረገው በአዲስ ኪዳን። ያደረገው ግን ማንን ነው? ጠንቋዩን ነው። አገር ገዢው እንዳያምን ሲቃወም የነበረው ነው። ምን አለው? እውር ትሆናለህ አለው። እንዴት በአዲስ ኪዳን እንደዚህ ብሎ ይራገማል? እንቀጥል። ርዕሳችን እዚህ ስላልሆነ ምን ሆነ? ከዛ ያን ጊዜም ጭጋግና ጨለማ ወደቀበት። ወዲያው ልክ እሱ እንደተናገረው ምን ሆነ? መጀመሪያ እስከ ጊዜው ፀሐይ አታይም አለው። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ ይልና በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከማን ትምህርት ነው የሚለው? ከጌታ ትምህርት። ምን ማለት ነው? ጳውሎስ ለሀገር ገዡ ያስተማራት ያቺ ትምህርት የማን ትምህርት ናት? የጌታ ትምህርት። አይገርም? እቺ ዲያዴኪያ ብለን የጠራናት ቅድም የሐዋርያት ትምህርት የማን ትምህርት ናት? የጌታ ትምህርት ናት። ስለዚህ አገረ ገዡ ከማን የተነሳ አመነ? የተደረገውን ባየ ጊዜ ከማን? ከጌታ ትምህርት የተነሳ ተገርሞ አመነ። በእውኑ ጌታ በአካል ተገኝቶ አገረ ገዡን ሰብኮት ነው? አይደለም። አስተምሮት ነው? አይደለም። ያስተማረው ማን ነው? ጳውሎስ ነው። የጳውሎስ ትምህርት የማን ትምህርት ናት? የጌታ ትምህርት። ስለዚህ አንድ የቤተክርስቲያናችን ትምህርት ሐዋርያዊ ትምህርት ነው ስንል ምን ማለታችን ነው? የጌታ ትምህርት መሆን አለበት። የጳውሎስ ትምህርት ማለት የጌታ ትምህርት ማለት ነው። ግልጽ ነው ሐሳቡ አይደል? ኩልል ያለቃል። እስቲ ይህንንም በቅድሙ ቋንቋ በግሪክ የቀያየርኩ ላሳያችሁ። 13 15 አይደል? የሐዋርያት ሥራ ምዕራፍ 13 ቁጥር 12 ላይ እንዲህ ይለናል። ከምን የተነሳ ነው የሚለው? ከጌታ ትምህርት የተነሳ ምን አለ? አመነ ይላል። ይሄው at the teaching of the Lord teaching የሚላል እዚህ ጋር ዲያዴኪያ ይላል። ዲያዴኪያ። ስለዚህ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ነው። አያችሁ 13 ስንት ላይ
12 ላይ ቅድም 2:42 ላይ ምን አየን? ለማስታወስ ያክል 2:42 ላይ ይህን ጥቅስ አየን። ምን የሚል? በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር ይላል። ምን የሚል? በማን ትምህርት? በሐዋርያት። እቺ የሐዋርያት ትምህርት ማን ናት ስንል ራሷ የማን ትምህርት ናት? ይህ ጌታ ትምህርት ናት። ምክንያቱም ጳውሎስ ለሀገረ ገዢው የሰበከው ያስተማረው ያቺ ትምህርት ይህ ጌታ ትምህርት ናትና ለዛ በዚያን ጊዜ ሀገር ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከማን ትምህርት? ከጌታ ትምህርት። የሰበከው ግን ማን ነው? ጳውሎስ። ጳውሎስ ያስተማራት ያቺ ትምህርት የማን ትምህርት ናት? የጌታ ትምህርት ስለሆነ አንድ ኦርቶዶክሳዊ ትምህርት ሐዋርያዊ ትምህርት ነው ስንል ምን ማለታችን ነው? ከጌታ የተገኘች ትምህርት መሆን አለባት። ከጌታ የተገኘ ትምህርት። ብዙ ጥቅስ ማበዛው ነገሩ እንዲጸና ነው። እሺ፣ ነገሩ እንዲጸና። ስለዚህ ይሄ ትምህርት ሰው ሰራሽ አይደለም፣ ከሰው ሰራሽ ትምህርት ይለያል። ብዙ ሰዎች ይህን ከሰው ሰራሽ ትምህርት ጋር ያቀላቅሉታል። እዚህ ቆላሲስ 2:8 ላይ ያለውን ቃል በማገናኘት የማይገናኝ ጥቅስ ያገናኛሉ አንዳንድ ሰዎች ማለት ነው። ቆላሲስ 2:8 ላይ ምን ይላል? እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍናና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። እንደ ሰው ወግና ሲል ምን ማለት ነው? እንደ አይሁድ ለማለት ነው። እችን አጅሬዎች መናፍቃን ይወስዱና ይኸው ተመልከቱ የሰው ወግ ምናምን ስርዓት እያበዛችሁ ምናምን ገድል ድርሳን እያላችሁ ይላል። አይገናኝም። እንደዛ ለሚናገሩ እንደ ሰው ወግ ማለት ከሐዋርያት ትምህርት ያፈነገጠ ልብ ወለድ ፈጠራ፣ የግለሰብ የአይሁድ ትምህርት፣ የፈሪሳውያን የሰዱቃውያን ትምህርት ግለሰብ በራሱ መረዳት በራሴ ግንዛቤ በራሴ አንብቤ ተረድቼ ጌታ እንደዚህ ገልጦልኝ በግሌ ብሎ እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በዛ ሰዓት በጣም ፈላስፎች ያስቸግሯቸው ነበር። ጳውሎስ በጣም ፍልስፍና ከባድ ደረጃ ደርሶ ነበር። ስለዚህ እኛ ካስተማርነው ከሐዋርያት ትምህርት እንደ ሰው ወግ ዝም ብላችሁ ብድግ ብላችሁ በሰው ፍልስፍና እንዳትመሩ። ዛሬም አሉ የኦሾ መጽሐፍ እያነበቡ ዘዳቪንቺ ኮድ እያነበቡ ጥበብ ለጲላጦስ እያነበቡ ገደል ውስጥ የገቡብን ብዙ ወንድሞች እናቶች አሉ። እንደ ሰው ወግ ማለት ያ ነው። ከዚህ ትምህርት ማፈንገጥ ከዚህ መውጣት አይቻልም። ስለዚህ የሐዋርያት ትምህርት ግን ምንድነው? ትክክለኛዋ ትምህርት ናት። እንዲህ ይለናል ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ 16:17 ላይ እንደዚህ ይላል። ሮሜ መልእክቱ 16:17 ላይ እንዲህ የሚል ቃል አለ። ነገር ግን ይኸው ሮሜ 16:17 ነገር ግን ወንድሞች ወይ እናንተ የተማራችሁትን ትምህርት አይታችኋል። ንግግር ትምህርት በጣም ወሳኝነት አለ። የተማራችሁትን ትምህርት የሚቃወሙትን ያ ማለት የሐዋርያት ትምህርት የሚቃወም ምንድነው? እሱ መናፍቅ ነው። መለያየትንና መሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከዛስ ከነርሱ ዘንድ ፈቀቅ በሉ። በቃ ለዛ ነው ከመናፍቃን ጋር ጋብቻ አትፈጽሙ የምንለው። ለዛ ነው ከመናፍቃን ጋር አጓጉል የሆነ ጓደኝነት አትያዝ የሚባለው። በቃ ተለይ፣ ፈቀቅ በል። እስኪ እንድገማት። ነገር ግን አለና ወንድሞች ሆይ እናንተ የተማራችሁትን ትምህርት ትምህርት ምትባለች ዲያዴኪያ እንያት። ይኸው በዚህ እንያት ዲያዴኪያ እንዴት እንደሚሏት ነው። 16:17 ሮሜ 16:17 ሚላን የተማራችሁትን ትምህርት የሚለው the teaching that you have learned ሚለውን the teaching የሚለውን ዲያዴኪያ ይላታለች። ዲያዴኪያ ምን እንዳስሷ ዲያዴኪያ ቲቺንግ ዶክትሪን what is taught የሐዋርያት ትምህርት አስተምሮ እሷ ያስተማሯት ያቺ ትምህርት ምን ትባላለች? ዲያዴኪያ። ስለዚህ እናንተ የተማራችኋትን ያቺ የሐዋርያት ዶክትሪን ትምህርት የሚቃወም ማንም ማለት መለያየትንና ማሰናከያ የሚያደርግ ሁለት ነገር አለ እዚህ ጋር። ማለያየት በእኛ ቤተክርስቲያን ብዙ ሰዎች አሉ እዚህ ማለያየት የሚሰሩ ኦርቶዶክስ ነኝ ግን ቅባትና ጸጋ ነው የሚሉ ሰዎች የሉ። ማለያየት ከነገራ ማሰናከያ የሚያደርጉትን ሰዎች እንድትመለከቱ ለምናችኋል። ከዛስ ከእነርሱ ዘንድ ፈቀቅ በሉ። ለማን የተገዙ ናቸው እነዚህ? እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና
በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። አይገርምም? በምንድን ነው ያታሉት እነዚህ ሰዎች? በመልካምና በሚያቆላምጥ ንግግር። ጌታ እኮ ይወድሃል፣ እግዚአብሔር እኮ ለአንተ ፍቅር ነው፣ አንተ እኮ እግዚአብሔር አምላክ በጣም ነው የሞተልህ፣ ለአንተ እኮ ዋጋ ከፍሎልሃል። በመልካም ማንን ነው የሚያታሉት? ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ከምን ግን የወጡ ናቸው? እናንተ የተማራችሁትን ትምህርት ምን የሚሉ ናቸው? እነዚህ የሚቃወሙ። ምን በሉ? ፈቀቅ በሉ። ስለዚህ አንድ ኦርቶዶክሳዊ ትምህርት የሚያሰኘው ምንድን ነው? ያቺ የሐዋርያት ትምህርት መሆን አለባት። ያቺ የሐዋርያት ዲያዴኪያ መሆን አለባት። ምን ያክል ትምህርት በዚህ አጋጣሚ መስፈርታችን መመዘኛችን እንደሆነ እያደማ ነው እንሂድ ብዬ ነው። እዛም እዚህ እየዘለኩኝ ከሚሄድ አንድ ቦታ ላይ በደንብ አድርገን እችን እያደማናት እንድንሄድ ተፈልጎ ትምህርት ትልቅ ወሳኝነት አለው። አሁንም ሐዋርያው ቅዱስ ጳውሎስ ኤፌሶን መልእክቱ 4:16 ላይ 4:14 ላይ እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ 4:14 ላይ እንዲህ ይላል፣ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። አይገርም አለ ማለት ትምህርት እንደ ስህተት ሽንገላ ሽንገላ እኮ ነው። የመንፍቅና የክህደት ማለት ትምህርት ማለት ሽንገላ ማለት እኮ ነው። ምን የሚል ነው ያለው? እንደ ስህተት ሽንገላ ባለ ተንኮል እኮ ነው። ብዙ ሰዎች ይህን የሚያስቡት እነሱ እኮ ኢየሱስን ነው የሚጠሩት፣ እነሱ ጌታን ነው የሚጠሩት፣ እነሱ ጋር እግዚአብሔርን ያመልካሉ። አቤት ለእግዚአብሔር ያላት ፍቅር ብታያት፣ ግን እኮ ግን መናፍቅ ናት። አቤት ለእግዚአብሔር ያለው ፍቅር ብታየው፣ ግን እኮ አሕዛብ ነው ይላል። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት። በምን ማታለል? በሰዎች ማታለል ምክንያት። ሉክ እንግዲህ ኤፌሶን ነው የሚገልጸው። ይሄንን ኤፌሶን 4:14 ላይ በትምህርት ንፋስ ሁሉ እየተገመገምን ልክ እንዲህ የሚል ሰው እኮ አለ። እንዲህ ወዲያ ወዲህ ለፌ ወለፌ የሚል ለፌ ወለፌ ማለት ወዲያና ወዲህ የሚል ማለት አንዴ ኦርቶዶክስ ነው፣ የሆነ ጊዜ ጴንጤ ይሆናል፣ የሆነ ጊዜ ሙስሊም ይሆናል፣ የሆነ ጊዜ በቃ እንዲህ በትምህርት ንፋስ እንደዚህ አይነት ሰዎች አለ። ብስት ሲያደርጉን ጴንጤ፣ ብስት ሲያደርጉኝ ክር በጥሳለሁ፣ እንደውም አላስቀድስም፣ እንኳን ሰንበትም ጥዬላችሁ ነው የምወጣው፣ እንደውም ድቁናው የሚቅርብኝ። ለማን ብለህ ነው? ለማን ብለሽ ነው? ለዚህ ናቸው በትምህርት ንፋስ ሁሉ እየተፍገመገም የሚለው የለም። በጣም በሚመጣው ትምህርት ሁሉ እህተ ማርያም ስታታለው፣ ፍቅር ሲዝም ሲያባላው፣ መናፍቃን ሲመጡ ሲያታሉት፣ በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ ይላላችሁ። ወለፌ ወለፌ ማለት ይሄ ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባን ይላል ጳውሎስ። እሺ ምን እንሆን? ነገር ግን እውነትን በፍቅር እየያዝን አይታችሁ የምንይዘው ምንድነው? እውነትን ነው። አየህ መስፈርታችን ይሄ ነው። አስተምህሯችን ኦርቶዶክስ ማለት ነው እውነት፣ ቀጥተኛ፣ ትክክለኛ ማለት። እውነትን በምን እንደምንይዘው? በኃይል አይደለም፣ በጉልበት አይደለም፣ በሰይፍ አይደለም፣ በኃይል አይደለም፣ በፍቅር። እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። አችሁ በዚህ አጋጣሚ ሳሊቬሽን ምንድን ነው? ቀጣይነት አለ። እንደግ አድጋችሁ አለ የሚለው እንደግ። ዝም ብለህ የመጣ ሰው ብድግ እያደረገ ማንም ሰው መጥቶ እንደ ህዳር አህያ አይጫንብህ። አመዛዝን፣ እንደ ህፃናቱን ዝም ብለህ እየተንሳፈፍን እኮ ነው የሚለው። አያቸው ጳውሎስ ራሱ አነጋገሩ እየተንሳፈፍን ህፃናት መሆን ወደፊት አይገባንም ብሎ 4 ነጥብ አልዘጋም። ከዛስ ምን እንሆን? ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደማ ወደ ክርስቶስ እንደግ። ለዚህ ነው ድኛለው፣ እድናለው፣ እንድናለን ብለው። ለዚህ ነው ድነናል፣ እንድናለን፣ እየዳንን ነው። እንደግ ነው የሚለው። ምን እየያዝን ነው ግን? እውነትን በፍቅር። ይህ በጣም መሰረታዊ ጉዳይ ነው። ከዛስ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመን እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። እደጉ፣ እንደግ ይላል ጳውሎስ። እሱም ከኛ ጋር የሚያድግ ይመስል፣ እሱም የመንፈሳዊ ብቃት ጉድለት ያለው ይመስል
እስከ ሶስተኛ ሰማይ ድረስ የተነጠቀ ጳውሎስ አብረን እንደግ ይለን። ከምን ለመወሰድ ነው? በነፋስ ትምህርት ሁሉ እየተፍገመገምን ነው የሚለው እዚህ ጋር። ስለዚህ ኦርቶዶክሳዊ አስተምሮ ማለት የሐዋርያት ትምህርት ማለት እንጂ ስህተት ሽንገላ የተሞላበት በሰዎች ማታለል የቆመ ትምህርት አይደለም የኛ። ስለዚህ ነው አስተምሮ አይቀየርም ስንል እልህ ይዞን አይደለም። መናፍቃን እርድብን ይሉ ፈልገን አይደለም። አሕዛብ ቆሽቲያቸው እንዲያርፍ ፈልገን አይደለም። አይቀየርማ፣ አይቀየርም። ለምን? እውነት ስለማይቀየር እንጂ ጉዳዩ የእልህ የምናምን አይደለም። ሐዋርያ ቅዱስ ጳውሎስ አንደኛ ጢሞቴዎስ 4:2 ላይ እንዲህ ብሎ ይመክረዋል ለጢሞቴዎስ ልጁ ማለት አንደኛ ጢሞቴዎስ 4:1-2 ላይ እንዲህ ይላል፣ መንፈስ ግን በግልጥ በኋለኛው ዘመን ማለት ነው፣ በኋለኛዎቹ ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያዳመጡ ምን እያዳመጡ? የአጋንንት ትምህርት አላይታችሁ። አሁን 5 ሶላዎች ምንድን ናቸው? የአጋንንት ትምህርት የለም መጽሐፍ ቅዱስ ላይ። እምነት ብቻ የለም፣ ጸጋ ብቻ የሚል የለም፣ ክብር ለእግዚአብሔር ብቻ የሚል የለም። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። ስለዚህ ትምህርት አለ ማለት ምን አይነት ትምህርት? የአጋንንት ትምህርት እያደመጡ። ስለዚህ ከሐዋርያት ትምህርት ያልሆነ የማን ትምህርት ነው? የአጋንንት ትምህርት ነው። ይሄ ነቆር አይደለም። ይሄ ሾርኔ አይደለም። ይሄ ሌሎች ሰዎችን ለማበሳጨት የተሰጠነው የራሳችን ፈጠራ አይደለም። ምን እንደሚለው የአጋንንትን ትምህርት እያደመጡ። ስለዚህ ከሐዋርያት ትምህርት ያፈነገጠ ምንም ትምህርት ምንድን ነው? የአጋንንት ትምህርት ነው። ስለዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ትምህርት ትክክለኛ ትምህርት የሚያሰኘው ምን ሲሆን ነው? ሐዋርያዊ ትምህርት መሆን አለበት። ግን በኋለኛው ዘመን በእኛ ዘመን ይኸው በኋለኛው ዘመን እኮ ነው የሚለው አይገርም? ልክ ምጽአት እየቀረበ ሲመጣ ምን ይመጣል? አንዳንዶች የሚያስቱ መናፍስትና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት። ስለዚህ መናፍቃን አሕዛብ ወገኖቻችን ከኦርቶዶክስ በአፋ ያላችሁ በውጭ ያላችሁ ሁላችሁ ያላችሁበት የአጋንንት ትምህርት ይላል ጳውሎስ። ከአጋንንት ትምህርት ወጥታችሁ ወደ ሐዋርያ ትምህርት አትመጡ። 5 ሶላዎች እኮ የአጋንንት ትምህርት ናቸው። የሉም እኮ መጽሐፍ ቅዱስ ላይ እንኳን ቃል በቃል ሐሳባቸውም የለም። ስለዚህ ሐዋርያዊ ትምህርት ማለት ከአጋንንት ትምህርት ምን ያለ ነው? የተለየ ነው። ስለዚህ በጣም ትምህርት ጥንቃቄ ይፈልጋል። ትምህርት ይጠይቃል። አሁን እዚሁ አንደኛ ጢሞቴዎስ 4:16 ላይ እንደዚህ የሚል ቃል እናገኛለን። ለራስህና ለትምህርት ተጠንቀቅ። በጣም ዶክትሪን ጥንቃቄ ይፈልጋል። ይህን የሚናገረው ለማን ነው? ለጢሞቴዎስ ልጁ ነው። እዚህ ላይ የአጋንንት ትምህርት እያደመጡ ካለ በኋላ እዚሁ መጨረሻው ቁጥር ላይ 16 ላይ ምንድን ያለው? ለራስህና ለጢሞቴዎስ ለትምህርት ተጠንቀቅ፣ ከዛስ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። በዚህ አጋጣሚ ማዳን የማን ነው? የእግዚአብሔር ነው አይደል? ማዳን ግን እንደሚለው ጢሞቴዎስ ጳውሎስ በሚለው በመንፈስ አባቱ ትእዛዝ ቢመራ ቢጓዝ ምን ያደርጋል? ራሱንም ሌሎችን ያድናል። ያ ማለት ለዓለም የተሰቀለው ጢሞቴዎስ ነው ማለት ነው። ታድናለህ እኮ ነው የሚለው። እሺ በወንጌል ትምህርት የሚያድነው የሥጋ ፈውስ ነው የነፍስ ፈውስ ነው? የነፍስ ነው አይደል? ምክንያቱም አንድ ሰው በጢሞቴዎስ ወንጌል አምኖ ቢጠመቅ ድህነቱ የምንድን ነው? የሥጋ ነው የነፍስ ነው? የነፍስ ነው አይደል? ሲጠመቅ የክርስቶስ አካል ይሆናል አይደል? ታድናለህና ነው የሚለው። ይሄ ማለት ግን ክርስቶስ ተሰቅሎ ያዳነንን ማዳን አይነት ማዳን አይደለም። ስለዚህ ጳውሎስ ምን አለው? ለራስህና ለትምህርት። ትምህርት የምትለው ምን ይላል? ዲያዴኪያ ነው የሚላት። በጣም ጥንቃቄ ይፈልጋል። እና ጥንቃቄ አድርጉ ስንባል አባቶቻችን ተጠንቀቅ፣ ዝም ብለህ አትቀባጥር ስንባል እንዲሁ በቃ ወግ ላይ ያጠብቁ ፈልገው ሳይሆን ትእዛዝም ስለሆነ ጭምር ነው። አንደኛ ጢሞቴዎስ 4:16 ላይ እንደዛ ነው ያለው። ለራስህና ለትምህርት ምን በል ተጠንቀቅ። አያችሁ ቱ ዘ ቲቺንግ የሚለውን ዲያዳስኪሊያ
ዲድስቅልያ ዲድስቅልያ ከዚህ ነው የወጣችው ትምህርት ማለት ነው። ምን ማለት ነው? ዶክትሪን፣ ለርኒንግ፣ ቲቺንግ። ስለዚህ ለራስህ ለትምህርትህ ተጠንቀቅ። ትምህርት እጅግ በጣም ወሳኝነት ስላለው ከዚህ ትምህርት የሚወጣው ምን ይባላል ስንል አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ቁጥር 3 ላይ እንዲህ ይለናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ ከዚህ የወጣ ትምህርት እንዲህ ይለናል። እነዚህን አስተምርና ምከር ካለ በኋላ ማንም ልዩ ትምህርት የሚያስተምር ሎክ ምን አይነት ትምህርት ነው? ልዩ ትምህርት። ማንም ልዩ ትምህርት ማንም ነው። ቅዱስ ፓትርያርኩም ይሁኑ ብፁዓን ሊቃነ ጳጳሳትም ይሁኑ መጋቢ አዲስ መጋቢ ብሉ ይሁን ሊቀ ሊቃውንትም ይሁን ዲያቆንም ይሁን ቄስም ይሁን መነኩሴም ይሁን ባህታዊም ይሁን ደጅጠኝም ይሁን ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚሰማ ትምህርት የማይጠጋ ቢሆን እንደነዚህ ካሉት ራቅ። አለቀ። ማንም ልዩ ትምህርት የሚለውን ዲያዴኪያ አይለውም። በነገራችን ላይ በጣም የሚገርማችሁ ልዩ ትምህርት ሄትሮዲድስክልያ ነው የሚለው አንደኛ ጢሞቴዎስ 6:3 አይደለ? አንደኛ ጢሞቴዎስ 6:3 ላይ ልዩ ትምህርት የሚለው ማለት ቲቺንግ ማነው? ቲችስ አናዘር ዶክትሪን ነው የሚላል። ቲችስ አናዘር ዶክትሪን ማለት ሌላ ትምህርት የሚያስተምር ሌላ ትምህርት ካለ ምን ይባላል? ሄትሮዲድስክልያ ነው የሚለው። ሄትሮ ማለት ድብልቅ ማለት አይደል? ሆሞ ስንል ወጥነት ያለው ማለት። ሄትሮ ሲባል ምን ማለት ነው? የተቀላቀለ ልዩ ትምህርት። አያችሁኛው ቃል ሄትሮዲድስክልያ ምን ማለት? ሄትሮ ሲል ልዩ የሆነ ባዕድ ከሐዋርያት ትምህርት ያልተስማማ የተቀየጠ ከመናፍቃን የተቀዳ በሐዋርያት ትምህርት በአበው ትምህርት የሌለ የሚያስተምር ልዩ ትምህርት ሄትሮዲድስክልያ። እግዚአብሔር በምሕረቱ ሁላችንም እዚህም ላይ ያለን የሌለም በሙሉ ሰዎች አገልጋዮችን በሙሉ ከልዩ ትምህርት ሄትሮዲድስክልያ አይነት ትምህርት እግዚአብሔር አምላክ ሁላችን ይጠብቀን። ዲድስቅልያን ማስተማርና ሄትሮዲድስክልያን ማስተማር ይለያያል። የሐዋርያትን አስተምሮ መናገርና ልዩ ትምህርት ማስተማር ይለያያል። ሄትሮዲድስክልያ ይባላል። የተለየ የተቀየጠ ከመናፍቃን የተቀዳ በብሉይ ኪዳን ደግሞ አውሬ የቧጨረው መስዋዕት ለመስዋዕት አይቀርብም። ታውቃላችሁ፣ አንድ በግ መስዋዕት ሆኖ ሲቀርብ አውሬ ከቧጨረው አይቀርብም። አልሞተም እኮ በጉ፣ ግን አውሬ ሊይዘው ፈልጎ ግን አምልጦታል። ቧጨረው፣ ያለ መስዋዕት አይቀርብም። ስለዚህ የተቧጨረ ስብከት፣ በመናፍቃን የተቧጨረ መዝሙር፣ ዜማ ለእግዚአብሔር አይቀርብም። ልዩ ትምህርት ነው ሄትሮዲድስክልያ ማለት ያ። ስለዚህ ማን ነው የሚያካተው? ማንም። አለቀ በቃ። ማንም ነው። እኛ ጋር ቅዱስነታቸው ናቸው አይነኩም፣ የሲኖዶስ አባል ናቸው አይነኩም፣ ምናምን ፌመስ ነው ምናምን አይሰራም። ቄስ ነው ዲያቆን ነው ምናምን አይሰራም። ማንም ልዩ ትምህርት የሚያስተምር ለዛ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ትክክለኛ ትምህርት መስፈርቱ ምንድን ነው? ከሐዋርያት ትምህርት ጋር አብሮ የሚሆን መሆን አለበት፣ የግድ ነው። ከተለየስ ከነዚህ ደግሞ አንተ ራቅ። በቃ አለቀ። ተቃውማቸው እኮ አለ የሚለው ተቃውማ አብረህ እኮ ኑሮ አለ የሚለው ራቅ በቃ። የሐዋርያት ትምህርትን ካበላሸ በኋላ ወንድሜ ነው እንዴት የዋህ እንደመሰለ ብታውቀው፣ ሲጫወት ብታየው እንዴት ቀለኛ መሰለ፣ ልቡ እኮ ዝም ብሎ ነው፣ እንዴት ገር እንደመሰለ ምናምን የዋህ ነው ምናምን አይሰራም። ልዩ ትምህርት ነው፣ የተወገዘ ነው። ስለዚህ አንድ ትምህርት ቤተክርስቲያናችን
ትክክለኛ ትምህርት የሚባለው ምን ሲሆን ነው? የሐዋርያት ትምህርት ሲገኝ። እሺ አንዳንዱ ሰዎች ደግሞ ገጥሟችሁ ከሆነ ምን ያደርጋል ትምህርት አስተምሮ የምትሉት ዋናው እኮ ኢየሱስ ነው የሚሉ ሰዎች አሉ። ትምህርት አይደለም ዋናው፣ ዶክትሪን አይደለም ዋናው ኢየሱስ ነው ይላሉ። እችን ጥቅስ እስቲ ጀባ እንበላቸው። አንደኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። እስቲ ሁላችንን አንብባት። አንደኛ ጢሞቴዎስ 4:3 እንግዲህ ሐዋርያው ቅዱስ ጳውሎስ የመስማን ሁለተኛ ጢሞቴዎስ ማለቴ ምዕራፍ 4:3 ላይ ጳውሎስ ምን ይሉት እንደሆነ እንስማስት። ሁለተኛ ጢሞቴዎስ 4:3 ሕይወት የሚገኝበትን ትምህርት እስቲ ሁላችሁም በሏት። ምን የሚገኝበት? ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። የሐዋርያ ትምህርት ምን ይባላል? ሕይወት የሚገኝበት። ለካ እናንተ ያስተምሮም ሕይወት የሚሰጣዋል። ስለዚህ አስተምሮ በጣም ጥንቃቄ ያስፈልጓል። የእውቀት ጉዳይ አይደለም፣ የሕይወት ጉዳይ ነው። እናስምርባት። ሁለተኛ ጢሞቴዎስ 4:3 ላይ ምንድን ያለው? ሕይወት የሚገኝበትን ምን ትምህርት። ማናት እሷ? የጌታ ትምህርት፣ የሐዋርያት ትምህርት ናት። እችን እኮ ለማወቅ እንቸገራለን እኮ። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። የኛ ዘመን ይኸው። ማን ቃል እግዚአብሔር ይወዳል? ማን ቁጭ ብሎ ይማራል? ነገር ግን ጆሮአቸውን የሚያሳክክ ስለሆነ እውነት ይከብዳል። እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እንደ ገዛ ምኞታቸው በቃ በፈለጉት። በመናፍቃን አዳራሽ እንደምንመለከተው ስንትና ስንት ዲኖሚኔሽን እንደገቡ ያሳክካላ። እውነት እንደፈለገ ሮብና አርብ መልከስከስ ሲያምረው ምን ያደርጋል? ጾም ይላል። ምንኩስና ሲከብደው ምን ያደርጋል? ምንኩስና ይላል። ሕይወት ነው። ከቻልክ መንኩስ፣ ካልቻልክ በስርዓቱ አግባ። አልተከለከልክ። እዛም እዚህ ማትርመጥመጥ ነው የተባልከው። ትምህርት ግን ምን ይባላል? ሕይወት የሚገኝበት ምን ትምህርት። ስለዚህ አስተምሮ ሕይወት ይገኝበታል አይገኝበትም? ይገኝበታል። ያቺ ትምህርት ግን የማን መሆን አለባት? ልዩ ትምህርት ያልሆነች አይቹ ሄትሮዲያዴስኬሊያ ያልሆነች ትክክለኛ ዲያዴስኬሊያ፣ ትክክለኛ ዲያዴኪያ የሐዋርያት ትምህርት የሆነች ምን ይገኝበታል? ሕይወት የሚገኝበትን ትምህርት ይላል ሁለተኛ ጢሞቴዎስ 4:3። ስለዚህ አስተምሮ ይከበር፣ አስተምሮ ጠብቅ፣ ከቤተክርስቲያን አስተምሮ አትውጣ ሲባል ምን ማለታችን ነው? ሕይወት የሚገኝበት አስተምሮ ስለሆነ ነው። አንዳንዶች አሉ ምን የሚሉ ጆሮአቸውን የሚያሳክክ ስለሆነ ይላል። ጆሮ የሚያሳክክ ነው፣ እውነት ይከብዳላ። ምን ያደርጋሉ ግን? እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እኛ እንደዚህ አይነት ሰዎች አይደለም። እውነት ሲነገርና አያቅረንም። ስለዚህ ለራሳቸው ያዘጋጃሉ። እንደዚህ አይነት ሰዎች አሉ። በቃ ውርጃ ኃጢአት ነው፣ ምንም ጠይቅ የለውም። በቃ እንደው እኮ ቀሲስ ገሌ ሳገኛቸው እኮ ችግር የለም አስወርጅ ብለውኛል የሚባል ነገር የለም። ውርጃ ኃጢአት ነው። በቃ ትራንስጀንደር ኃጢአት ነው። ምንም ጥያቄ። የወሊድ መከላከያ ኃጢአት ነው። ከዛ ካህኑ ከጤና ምናምን ብያኔ ሊሰጥ ይችላል። የንስሐ አባት በግል ሜርሲ ኪሊንግ የምህረት ግድያ ኃጢአት ነው። እግዚአብሔር ነገ ሁሉ ሊፈውሰው ይችላል። አዎ በሰው ዘንድ ያ ሰው በቃ መዳን አይችልም። በእግዚአብሔር ዘንድ ግን አለ። የሱን አናውቅማ። ይሄ ትምህርት ግን ምን የሚል ትምህርት ነው? ሕይወት የሚገኝበት ትምህርት ነው። ስለዚህ የኛ ቤተክርስቲያን አንድ አስተምሮ ትክክለኛ አስተምሮ የሚያሰኘው የሐዋርያት ትምህርት መሆን አለበት። ይሄ የሐዋርያት አስተምሮ ማለት ደግሞ ሕይወት ነው እንጂ ሥላሴ በአካል በግብር ሶስት ከዛ በመለኮት በአገዛዝ በስልጣን አንድ ናቸው በቃ ብለን እውቀታዊ አይደለም። ሕይወት የሚገኝበት ትምህርት ነው። ደግሞ አንድ ቦታ ብቻ መስሏችኋል? እንጨምር። አንድ ቦታ ብቻ ጥቅስ ያለ እንዳይመስል ማለት ነው። ቲቶ 1:9 እንመልከት። በነገራችን ላይ ሕይወት የሚገኝበትን ትምህርት የሚለው ዲድስቅልያ ነው የሚለው ሁለተኛ ጢሞቴዎስ 4:3 እሷን ላሳያችሁ። አሁን ያየናት ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። ሁለተኛ ጢሞቴዎስ 4:3 ሁለተኛ ጢሞቴዎስ 4:3 ላይ ሎክ ምን እንደሚል ሕይወት የሚገኝበትን ትምህርት የሚለዋል ዲድስቅልያ ነው የሚለው። ሕይወት ነው የሚገኝበት። ምንም
ስለዚህ አስተምህሮ ህይወት ይገኝበታል በደንብ። ቲቶ 1:9 እንመልከት። የሐዋርያ ቅዱስ ጳውሎስ መልእክት ወደ ቲቶ ልጁ ማለት ነው 1:9 ላይ እንዲህ ይለናል። 1:9 ላይ ህይወት በሚገኝበት ትምህርት ምን የሚገኝበት? ቲቶ 1:9 ላይ ህይወት በሚገኝበት ትምህርት። አይገርም? አስተምህሮ ህይወት ይገኝበታል። በትክክለኛ ትምህርት ስናምን ነው እውነተኛው ጌታ ጋር የምንሄደው። አስተምሮ አይደለም ዋናው፣ ዶክትሪን አይደለም ዋናው። ዋናውን ጌታ ካገኘ ይበቃሃል። አስተምሮ አለ፣ ትምህርት አለ። በየኛው ትምህርት ልታሄደ ልታምን ነው። ህይወት በሚገኝበት ትምህርት ማለት ህይወት የማይሰጥ ትምህርት አለ ማለት ነው። ስለዚህ ትምህርት ምን ያደርጋል? አስተምሮ ምን ያደርጋል? የሚሉ ሰዎች ጤነኛ ናቸው? ዋናው ኢየሱስን መያዝ ነው። አስተምሮ አይደለም ዋናው የሚሉ ሰዎች አሉ። ህይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። ስለዚህ ተቃዋሚዎቹን ራሱ ለመርታት ለመውቀስ እንዲያመችል መጀመሪያ ምን ያስፈልጋል? ህይወት የሚገኝበት ትምህርት ያስፈልጋል። ያቺ ማናት? የጌታ ትምህርት፣ የሐዋርያት ትምህርት ናት። ስለዚህ አንድ አስተምሮ ትክክለኛ አስተምሮ ለመባል የሐዋርያት ህይወት የሚገኝበትን የሐዋርያት ትምህርት መያዝ አለበት። ለምንድነው ሙጥኝ ብለን የሐዋርያት ትምህርት ያልነው? ወግ ለማጥበቅ አካባጅ ለመሆን ሳይሆን ህይወት የሚገኝበት ትምህርት ስለሆነ። የማን ትምህርት? የሐዋርያት ትምህርት። ይኸው ህይወት በሚገኝበት ትምህርት ነው የሚለው ቲቶ ስንት 1:9 ላይ ማለት ለሽ ሊጨምር አንድ ህይወት የሚገኝበት የሚለው ቃል ምን ያክል ከበድ እንደሚል አንድ ነገር እንጨምር። ቲቶ 2:1 ልጨምርላችሁ። ቲቶ ምዕራፍ 2 ቁጥር 1 ላይ እንዲህ ይለናል። አንተ ግን ቲቶ ነው የሚለው ህይወት ለሚገኝበት ትምህርት የሚገባውን ተናገር። ምን ለሚገኝበት? ህይወት ለሚገኝበት ትምህርት ምን ተናገር? የሚገባውን ተናገር። ዝም አትበል። አስተምሮ ላይ የኛ የሐዋርያት ትምህርት ጳውሎስ የኔን ትምህርት ቸል እንዳትል ቲቶ። ህይወት ለሚገኝበት ለዚህ አስተምሮ የሚገባውን ነገር ተናገር። ዝም እንዳትል። አስተምሮ ላይ እንዳትደራደር፣ ትምህርት ላይ እንዳትደራደር፣ ዲያዴኪያ ላይ እንዳትደራደር። ቲቶ 2:1 ምን የሚገኝበት ነው? ህይወት የሚገኝበት ትምህርት። አስተምሮ ትልቅ ወሳኝነት አለ። ታዲያ መናፍቃን የአስተምሮ ልዩነት እያላችሁ ምን አንድ የሚያደርጋችሁ ነገር አለ? እርስ በርሳችሁ ከኛ ጋር እኮ አይደለም፣ እርስ በርሳችሁ ባላችሁ ዲኖሚኔሽን ልዩነት እያለ የምን አንድነት ነው? አይ ችግር የለውም እኮ ትምህርቱ ዋናው ኢየሱስ ነው እንዳትሉ፣ ህይወት የሚገኝበት ትምህርት አለ፣ ህይወት የማይሰጥ ትምህርት አለ። እናንተን እንስማ ወይስ ሐዋርያውን እንስማ? ማን እንስማ? እሺ ቲቶ ደግሞ በጣም የሚገርማችሁ እዚህ ለሚገባውን ተናገር ካለ በኋላ ሲናገር በሚናገር ብሎ እኛንም ጭምር ደግሞ እዚህ ጋር ሲያካተሙ ተመልከቱ። እንዲህ ይለናል፣ የሚቃወም ሰው ይላል። መቼም ያው የሚቃወም ሰው አይጠፋም ማለት አሁን አንዳንዳው መናፍቃን ነው። በእርግጥ እኮ እሱ ወንድማችሁ ጎበዝ ቄስ እኮ ነው፣ ግን ትንሽ በጣም ይሳደባል። ጥሩ ዲያቆን ነው፣ ግን ትንሽ ትዕቢተኛ ነው፣ ትንሽ ጉራ አለበት። ደግሞ ማታ ማታ ሲጠጣ ደግሞ አይቼዋለሁ። ፕሮቴስታንት እኮ ናቸው። አንተን መንቀፊያ መንገድ ሲያጡ በስነ ምግባር ይመጣሉ። ይህንን ጳውሎስ ተናግሮታል። የሚቃወም ሰው አለ ቲቶን፣ አሁን አንተን የሚቃወም ሰው ይኖራል። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር፣ ያ ማለት ምክንያት እናሳጣው እያለ ነው ጳውሎስ። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር እና እንድናሳፍረው ምን እናድርግ? በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ፣ ህይወትን አሳይ። አንዳንዴ አስተምሮ ውስጥ ትክክለኛ ሆኖ ጥሩ ዲያቆን ሆኖ ጥሩ ቀዳሽ ሆኖ ጎበዝ ሰባኪ ሆኖ ህይወቱ ደግሞ የተበላሸ አለ። ለሚቃወም ሰው የሚናገሩ መጥፎ ነገር እንዲያጣ ምናልባት እኮ አንተ ንስሐ ገብተህበት ሊሆን ይችላል፣ ግን እነሱ ግን ያሙበትን አያጡ። አንተ ግን ምን ሁን? በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ ካለ በኋላ በትምህርትህም ሉክ በደንብ በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። በምን? በትምህርትም አስተምህሮ። ቲቶ 2:7-8
ስለዚህ አንተን የሚቃወሙ ሰዎች፣ እኛን ሐዋርያትን የሚቃወሙ ሰዎች ጳውሎስን ሰው ብላችሁ ነው እንዴ ስንት ነገር ሲያደርግ አይቼው የለ ብሎ የሚያማል የሚናገሩ መጥፎ ነገር ሲያጣ እንዲያፍር እኛ ሁላችን አገልጋዮች እኛን ይመለከታል። ይሄ በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ፣ አትጎርር። ኦርቶዶክስ ትዕቢት አይደለም። አትፋንን፣ ዝም ብለ ልዩን ልዩኝ አትበል፣ ራስን አታካብድ፣ መጥፎ ቦታ አትገኝ። በስነ ምግባር ምሳሌም ጭምር ሁናቸው። የቃል ብቻ ያንደበት አይደለም። ከዛስ በትምህርትህም ደህንነትን፣ ትምህርት ወሳኝነት አለው። ከዛስ ጭምትነትን፣ ካልምነስ እርጋታ። ከዛስ ጤናማና የማይነቀፍ ንግግር ግለጥ። በምን? በትምህርት። የመጨረሻው አበዛውባችሁ አይደል? በመጨረሻ ሐዋርያት ትምህርት ምን ያክል ወሳኝ እንደሆነ ዕብራውያን 13:9 ላሳይ። ዕብራውያን 13:9 ሁላችንም የምናውቀው የተለመደ ጥቅስ ነው። እንዲህ የሚል ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በምን? ልዩ ልዩ በሆነ በምን? ልዩ ልዩ አይነት። እናንተ ለካ የምግብ ብቻ አይደለም ያለው፣ የሰው አመል ብቻ አይደለም ያለው። ምን አለ? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። በምን አትወሰዱ ይላል? ልዩ ልዩ በሆነ በእንግዳ ትምህርት ይላል። እችን እንግዳ የምትለዋን እስቲ በሐዋርያ በግሪኩ እንመልከት። ምን ያክል እንግዳ የምትለው ልዩ ልዩ የምትለው ቃል በነገራችን ላይ አዳዲስ የሆነ ማለት እንግዳ ማለት ያ በቃ አዲስ ነገር በቃ ሁል ጊዜ የሚናገራል። ስለዚህ ልዩ ልዩ በሆነ በእንግዳ ትምህርት ምን አትበሉ አትወሰዱ ይለናል። ዕብራውያን 13 ላሳያችሁ። ዕብራውያን 13:9 ላይ ሐዋርያ ቅዱስ ጳውሎስ ዕብራውያን 13:9 እንደዚህ ይለናል። by teaching various and strange ይላል። various ማለት የተለያዩ ማለት ነው። የተለያየ various እና of different colors diverse various ማለት በጣም ብዙ አይነት ልዩ ልዩ ትምህርት ምን አትበሉ አትወሰዱ። ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ። ይሄን የሚናገረን ማን ነው? ሐዋርያው ቅዱስ ጳውሎስ። እንዴት ናችሁ? ስለዚህ የአንድ ትምህርት ሐዋርያዊ ትምህርት የሚያሰኘው ከሐዋርያት ትምህርት ጋር አብሮ የሚሄድ አፖስቶሊክ ትውት ያለው ከአስተምሮ ጋር አብሮ የሚሄድ መሆን አለበት። አስተምሮ ምንድነው? ሕይወት ነው። ስለዚህ ዛሬ ያየነው አንዷን ነው። ነገ ደግሞ ኮንሰንሰስ ፓትረን የቀደምት አባቶቻችን ትምህርት ሁለተኛው መስፈርት ማለት። ከዚህ የመጀመሪያው አንድ አስተምሮ የቤተ ክርስቲያናችን አስተምሮ ለመባል በሐዋርያት የተሰጠ በመልእክታቸውም ይሁን በቃላቸው ኦራል ወይ ደግሞ የተጻፈ ሪትን ወይ ደግሞ ያልተጻፈ አንሪትን ትራዲሽን ሆኖ በቤተ ክርስቲያናችን ተጠብቆ ከቆየው ጋር አብሮ ላይን የሚያደርግ ትምህርት መሆን አለበት። የመጀመሪያው መሰረታችን የሐዋርያት ትምህርት ምን ያክል እንደሆነ አይተናል ቅድም። ስለዚህ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ተብሎ ይጠራል። ጳውሎስ ለሀገረ ገዡ ሰብኮት ግን ምን እንደሚለው ከጌታ ትምህርት የተነሳ አመነ ነው የሚለው። የጳውሎስ ትምህርት የማን ትምህርት ነው? የጌታ ትምህርት ስለሆነ። ሁለተኛ አስተምሮ ምን ችግር አለው የሚሉ ሰዎች አስተምሮ ሕይወትን ይሰጣል። ቅድም እንዳየነው ሕይወት በሚሰጥ ትምህርት አለ የሚለው አይተናል ማለት ነው። ገብቷችኋል? ግን ዛሬ ጥቅስ ማዕት ብዙ በዛባችሁ መሰለኝ። አይ ቲንክ እንዴት ነው? ግልጽ ነው? በዛ ለዛሬ ትንሽ ጠንከራ አለ ትንሽ አለ። ስለዚህ አሁን ቢያንስ አንድ ነገር አውቀናል ማለት ነው አይደል?
ትንሽ የተወሰነ ገዛ አውቀናል። አሁን ብንካተለው ከአሁን በኋላ አንድ ትምህርት እውነተኛ አስተምህሮ እውነተኛ ትምህርት የሚያሰኘው ያ ትምህርት በመጽሐፍ ቅዱስ የተመሰረተ በመጽሐፍ ቅዱስ የሆነ የአባቶቻችን የሐዋርያት ትምህርት በቃላቸውም ይሆን ኦራል በጽሁፍ ሪትን ያልተጻፈ አንሪትን በሆነ በቅዱስ ትውፊት የተላለፈ የሐዋርያት ትምህርት መሆን አለበት። በሐዋርያት ያልተሰጠ ትምህርት፣ በሐዋርያት ያልተነገረ ትምህርት የኛ የኦርቶዶክስ ቤተክርስቲያን ትምህርት አይደለም። አንድ የሐዋርያት ትምህርት ደግሞ ምንድን ነው? ሕይወትን የሚሰጥ ነው። ገብቷችኋል? አላወሳሰብኩባችሁ ማለት አልተወሳሰበባችሁ ማለት እንዳልቀጥል ይከብዳችኋል። ነገ ልቀጥል አይሻልም? እንዳይበዛባችሁ። ሀሳቡ ግልጽ ነው። ተረድታችሁታል በደንብ በሚገባ። ስለዚህ እኛ በተደጋጋሚ ጊዜ የምናስተምራት ትምህርት እቺ ናት። ስለዚህ ከሐዋርያት ትምህርት ጋር የወጣ ያፈነገጠ ማንኛውም ትምህርት ምንድን ነው? እንግዳ ትምህርት ነው። እንግዳ የሚለውን እንደውም በግሪኩ ዚኖስ ይለዋል። ዚኖስ ማለት ባዕድ የሆነ እንግዳ የሆነ ትምህርት። ይህንን ትምህርት የሚያስተምር ማንም ሰው መናፍቅ ነው፣ ከሃዲ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት በእኛ የምንመዝነው በሐዋርያት ትምህርት ጋር አንድ መሆን አለበት። ትንሽ እንጨምር፣ አንድ ምናምን 5 ደቂቃ ምናምን ወይስ ልተወው? ትንሽ እንጨምር፣ አንድ 10 ደቂቃ ትታገሳላችሁ ወይስ ይበቃናል? ከደከማችሁ ችግር የለም። ትንሽ ሊቀጥል ከተፈቀደ ካልደከማችሁ ማለት ነው። እሺ ከፈቀዳችሁልኝ ትንሽ ልበል የተወሰነ እና እሺ ሁለተኛ የዮሐንስ መልእክት ኮመንቱን አጥፉላቸውና እንዲህ ይለናል። ሁለተኛ የዮሐንስ መልእክት ሐዋርያው ቅዱስ ዮሐንስ የጻፈው ነው። ምዕራፍ 1 ላይ እንዲህ ይላል። ጥቅሷን በደንብ ያዟት። አሁን ነገራችሁ ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 1 ሁለተኛ ዮሐንስ መልእክት 1:9 ላይ እንዲህ ይላል። ለሚወጣ ሁሉ ይላል በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉ። በማን ትምህርት ለሚኖር? በክርስቶስ ትምህርት። ታሽ በጣም ወሳኝነቱ ትምህርት አስተምሩ። ቀላል ነገር እንዳይመስላችሁ ክርስቲያኖች። ለሚወጣ ሁሉ ነው የሚለው። በክርስቶስ ትምህርት ለማይኖር ዶክትሪን በጣም ወሳኝነት አለው። ስለዚህ ትምህርቱ ከሌለ ምን የለ? አምላክ የለም። በቃ አለቀ። ምን የለውም ነው የሚለው። ለማይኖር ሰው በማን ትምህርት? በክርስቶስ ለማያምን ሰው እኮ አይደለም የሚለው። ክርስቶስ እንደ ግል አዳኙ ለማይቀበል ሰው እኮ አይደለም የሚለው። በክርስቶስም ትምህርት ነው የሚለው። ለማይኖር ሰው አምላክ የለውም ነው የሚለው። በቃ አለ። አንተ ኤቲስት ነህ እያለ ነው። ካስተምሮ ከወጣ በኋላ አለቀ ነገሩ ማለት ደቀቀ። በክርስቶስ ትምህርትም ለሚኖር አብና ወልድ አሉት ነው የሚለው። ስለዚህ ትምህርት በጣም ወሳኝነት አለው። ስለዚህ አብና ወልድ ከኛ ጋር እንዲኖሩ የማን ትምህርት ያስፈልጋል? በክርስቶስ ትምህርት። እዚህ የክርስቶስ ትምህርት የሉት ሰው እሱ ማን የለው? አብና ወልድ የሉት። ይህን የሚናገረው ማን ነው? ሁለተኛ የዮሐንስ መልእክት 1:9 በጣም የሚገርማችሁ ቁጥር 10 ደግሞ ተመልከቱ። ዝቅ ብሎ ማለት አሉት ካለ በኋላ ማንም አለ ቁጥር 10 ላይ ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ ያ ማለት የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ማንም ምን ቢላ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ እቺ የክርስቶስ ትምህርት ካላመጣ አትቀበሉት። በቃ
ምን ያክል ወሳኝ እንደሆነ አይታችሁ። ችግር የለም ፍቅረኛ ይሁኝ ብለህ ወደ ቤትሽ አታስገቢው። ችግር የለም ዋናው ሙስሊም ብትሆኚ ችግር የለውም ብለህ ወደ ልብህ ቤት አታስገባት። በቃ በእምነት አትመስልህ። ወደ ልብህ ወደ ቤት ልብ አታስገባት። ከክርስቶስ ትምህርት ጋር የለማ ወይ መጀመሪያ አስተምራ አስጠምቃ አምጣት። አስተምረሽ አጥምቀሽ አምጪው መጀመሪያ። ማንም ወደ እናንተ ቢመጣ ይላል ይህንንም ትምህርት ባያመጣ ነው የሚለው። ይህንን የክርስቶስ ትምህርት ካላመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ሰላም የሚለው ሰው በክፉ ስራው ይከፈላልና። ስለዚህ ሰላም የሚለው ሰው በክፉ ስራው ይካፈል። ስለዚህ ምን አትበሉ፣ ዝም ብላችሁ ትምህርቱ ችግር የለውም እንዳትሉ። ይሄንን ትምህርት ደግሞ ማያመጣ ሰው አትቀበሉት። በክርስቶስ ትምህርት የሌለ ሰው አብና ወልድ ይሉት። ክርስቲያኖች ይሄን ችላ እንዴት ልንችለው እንችላለን? ይሄን ልንቀው እንዴት እንችላለን? እንዴት አስተምሮ ችላ ሊባል ይችላል? ይሄ በጣም ጥንቃቄ አስፈላጊ ነገር ነው። ዝም ብለን እንዳንዘባረቅ ጥንቃቄ በጣም አስፈላጊ ነው። ጌታችን ደግሞ የተናገራት ደግሞ አለች። ብዙ ጊዜ የእስልምና እምነት ተከታዮች የሚጫወቱባት ማለት ነው። ምን የምትል የዮሐንስ ወንጌል 7:16 ላይ የዮሐንስ ወንጌል ምዕራፍ 7 ቁጥር 16 እንደዚህ ይላል። ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ምን ማለቱ ነው? ከአብ የተለየች የኔ ብቻ አይደለችም፣ ከአብም የሆነች ናት ለማለት ነው። ትምህርቴስ ምትሎች ነው ዲያዴቂያች ትምህርት የክርስቶስ ትምህርት ከአብም የሆነች ትምህርት ናት፣ ከኔ ብቻ አይደለችም ካለ በኋላ ፈቃዱን ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከራሴ የሚናገር ቢሆን ያውቃል። የእግዚአብሔርን ፈቃድ ለማድረግ የሚፈልግ ሰው እኔ ክርስቶስ የምናገረው ነገር ይቀበላል። ስለዚህ ምን ያክል ትምህርት ወሳኝነት እንዳለው እንረዳለን። በነገራችን ላይ ወንጌል ትልቅ ቦታም እንደነበራት ሲናገር ጌታችን በሕዝቅኤል 7:26 የተሰጠንን ተስፋ ቃል እናያለን። ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 እንመልከት። 7:26 እንደዚህ ይላል፣ ስሙ ድንጋጤ በድንጋጤ ላይ ይመጣል። በቃ በድንጋጤ እንድንመጣ ማለት እንድናልቅ ያደርጋል። እንግዲህ መቅሰፍት ምን ያክል ከባድ ነው ተመልከቱ። ወሬም በወሬን ይከተላል፣ ወሬም ወሬን ይከተላል። ከነቢዩ ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎች ዘንድ ምክር ይጠፋል ይላል። ከካህኑም ዘንድ ምን ይጠፋል? ትምህርት። ከአንድ ካህን አስተምሮ ከጠፋ መቅሰፍት። አጁ ድንጋጤ በድንጋጤ ይመጣል ካለ በኋላ ወሬም ወሬን ይከተላል። አንዱን ሳንጨርስ አንዱ፣ አንዱን ሳንጨርስ አንዱ እንደማለት ነው። አንዱን ክፉ ዜና ሳንጨርስ ሌላ ክፉ ዜና። ከዛስ ከነቢዩ ዘንድ ራእይን ይሻሉ፣ የለም። ከካህኑ ዘንድ ትምህርት ይሻሉ፣ የለም። ከሽማግሌው ዘንድ ኧረ እባካችሁ ምከሩ ይላሉ፣ ሽማግሌ አስታርቁ ይላሉ፣ ይጠፋል፣ የለም። እግዚአብሔር ከኛ ሲለይ እግዚአብሔር ከዚህ ዘመን ይሰውራል። ከካህኑ ዘንድ ምን ይጠፋል ማለት ትምህርት። ሕዝቅኤል 7 ስንት 26 ምን ያክል ዶክትሪን ወሳኝ እንደሆነ ተመልከቱ። ጌታችን ራሱ ይህን አጥብቆ ዶክትሪን ወሳኝነት እንዳለው ማቴዎስ ወንጌል 16:12 ላይ እንዲህ ብሎ ተናግሯል። ምን አለ? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። አያችሁ ጌታ ለካ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ብዬ ስለ እንጀራ እንዳልነገርኳችሁ እንዴት አታስተውሉ? ምን ካለ በኋላ ምን አለ? እነርሱም ይላል ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተውሉ። ስለዚህ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ምን ማለት ነው? ከሰዱቃና ከፈሪሳውያን ምን ተጠበቁ? ትምህርት ተጠበቁ። አይገርም? ችግር የለው። ምን ያለው ጌታ ከእናንተ ጋር አለው። አምላካችሁ ፈጣሪያችሁ ክርስቶስ ከእናንተ ጋር አለው። አትፍሩ፣ በቃ ዝም ብላችሁ ስሙ አለ።
ከፈሪሳውያንና ከሰዱቃን እርሾ ተጠበቁ ማለት ከነሱ አስተምሮ ተጠበቁ ማለት፣ ከእንጀራ እርሾ አይደለም። ስለዚህ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እንዲጠበቁ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። የገባቸው ያን ጊዜ ነው። ስለዚህ እሱ ከፈሪሳውያንና ከሰዱቃውያን እንጀራ እርሾ ተጠበቁ ማለት ከሰዱቃውያንና ከፈሪሳውያን ምንፍቅና ክህደት ከተባለው እርሾ ትምህርት ተጠበቁ ማለት ነው። ትምህርት ምን ያክል ከባድ እንደሆነ ችግር የለውም ማንም ይሁን የሚሉ ሰዎች እግዚአብሔር ለሁሉ ማስተዋል ጥበብን ያድል። በእውነት በጣም ከባድ ነው። በዚህ ዘመን በተለይ ላለን ክርስቲያኖች እንጂ በጣም ከባድ ነው። እንደፈለግን ለምንሆን፣ እንደፈለግን ለምንጨፍር፣ እንደፈለግን አለዘን ለምንሆን ለኛ በጣም በጣም ወሳኝ ነገር ነው። ዛሬም የመናፍቃን አዳራሽ የሚሄዱ ሰዎች አሉ። ዛሬም አንድ እግሩ እዚህ አንድ እግሩ እዛ ቤት የሆነ ሰው አለ። ዛሬ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ነው ያለን። ምን ማለቱ ነው? ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለቱን የገባቸው ያን ጊዜ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 12 ላይ እዚህ አስተምሮ በጣም ወሳኝነት አለው። ስለዚህ መናፍቃን ወገኖቻችን እርስ በርሳችሁ ይህን ያክል ያስተምሩ ልዩነት እያለ አስተምሩ እንደ ተራ ነገር አስባችሁት አብራችሁ አንድ ገስት ላይ ኦርቶዶክስን ለመውቀጥ እንዴት ትተባበራላችሁ? እኛን ግድ የለም ባለቤቱ እግዚአብሔር ስለመሰረታት በገዛ ደግሞ እናንተ ግን እንዴት ነው አንድ ገስት ላይ የምትቀመጡት? የተለያየ ትምህርት ባለበት ትምህርት ተራ ነገር ነው። አሁን ባየነው ጥቅሶች ትምህርት ተራ ነገር ነው። ልብ ወለድ ፈጠራ አይደለም። ያን ሁሉ ያካተተ መሆን ልናውቅ ይገባል። ይበቃችኋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው አይደል የሚባለው? ሁለተኛው ነገር ማሳጠር ነው። ሲረዝም ጥሩ አይደለም። አንድ ነገር በቂ ለዛሬ ይበቃናል። መሰረታዊ ጭብጥ ያዝነው ምንድን ነው? አንድ ኦርቶዶክሳዊ ትምህርት ለመባል መጽሐፍ ቅዱስን የተከተለ ሐዋርያዊ ትውፊት ያስፈልጋል። ሐዋርያዊ አስተምሮ በሌለበት ትምህርት የለም። እዚህ ሐዋርያዊ ትምህርት ላይ ምን አየን? የሐዋርያት ትምህርት ማለት የማን ትምህርት ሆናል? የጌታ ትምህርት ነው። አንድ የሐዋርያት ትምህርት ምን የሚያደርግ ነው? ሕይወትን የሚሰጥ ነው። ሕይወትን ከሚሰጥ ከጌታ ትምህርት የተለየ ትምህርት ሁሉ የማን ትምህርት ነው? የአጋንንት ትምህርት ነው። ለዚህ ነው እኛ አምስቱን ብቻዎች የማንቀበላቸው። በሐዋርያት ትምህርት የለማ። የትኛው ሐዋርያ የትኛው አፖስቶሊክ ፋዘርስ ሶላ ፊዴ ብሎ ሰበከ? ክርስቶስ ብቻ ብሎ ተናገረ? ክብር ለእግዚአብሔር ብቻ ብሎ ተናገረ? መጽሐፍ ቅዱስ ብቻ ብሎ ሰበከ? የለማ። ልዩ በሆነ ደግሞ እንግዳ ትምህርት ደግሞ አትወሰዱ ተብለናል። እዚህ ጉዳዩ የእልህ አይደለም፣ ጉዳዩ የብስጭት አይደለም። ሐዋርያዊ ትምህርት ምን የሚሰጥ? ሕይወት የሚሰጥ የሐዋርያዊ ትምህርት። ስለዚህ አንዳንድ ጊዜ መናፍቃን ትምህርቱ አይደለም ዋናው ጌታ ነው የምትሉ ሰዎች ሕይወት በሚሰጥበት ትምህርት ነው የሚለው። ሕይወት የማይሰጥ ደግሞ ትምህርት አለ ማለት ነው። እሱ የምንፍቅና የክደት ነው። ስለዚህ በእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማናዊ ትምህርት የሚያሰኘው የሐዋርያት ትምህርት ሲሆን ነው። የሐዋርያት ትምህርት ደግሞ የጌታ ትምህርት ነው። የሐዋርያት ትምህርት ደግሞ ሕይወት የሚሰጥ ነው። ሕይወት ከሚሰጥበት ትምህርት ለይቶ የሚሰጥ ሁሉ ወደ ገደል፣ ወደ ኑፋቄ፣ ወደ አዘቅት የሚጥል ነው፣ ወደ ሞት የሚያስገባ ነው። እኛ ደግሞ በሞት አንፈልግም። እኛ መዳን ነው የምንፈልገው፣ ሕይወት ነው የምንፈልገው። ከዚህ ክደት እግዚአብሔር አምላክ ሁላችን ይጠብቀን። በቀጣይ ደግሞ አንድ ኦርቶዶክሳዊ ትምህርት የሚያሰኙት ምንድን ናቸው ብለን እንቀጥላለን። እንዴት ነው ግን ተስማማችሁ? እንደዚህ አይነት ትምህርቶች ተስማምቷችኋል? ይኸው ጥቅሱን አዙሬ የምነግራችሁ ለምንድን ነው? እያነበብኩኝ እንዲህ በቃል ከምነግራችሁ ጥቅሱን በጋራ እያነበብን ወደ ማማር አይሻልም? እንደዛ ይሻል። እኔ ዝም ብዬ እንትን እያልኩኝ በቃሌ ከምነግራችሁ እያየነው ጥቅሶቹ እያንዳንዳቸው በደንብ ርግጥ እያደረግን በሚገባ ያው በዚህ አጋጣሚ እናንተ መጽሐፍ ቅዱስ አታነቡም፣ መጽሐፍ ቅዱስ አታዩም፣ እናንተ እንዲህ በቃ ዝም ብላችሁ ሰዎች ምን አሁን ከመጽሐፍ ቅዱስ ምን ጠቀስ ነው? ከመጽሐፍ ቅዱስ ውጭ ምንድን ነው የጠቀስነው? ምን? ይሄ ነው ችግሩ። በቃ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ምንም እኛ ጋር የለንም። እስካሁን ድረስ የጠቀስናቸው ሙሉ ትምህርት ምንድን ናቸው? መጽሐፍ ቅዱስ ያሉ ናቸው። ስለዚህ እኛ መከተልም የሚገባን መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው። ከመጽሐፍ ቅዱስ ውጭ የሆነ ነገር ምንም ነገር መጽሐፍ የለብንም፣ መናገርም የለብንም። መሰረታችን ምንድን ነው?
መጽሐፍ ቅዱስ። እስካሁን የጠቀሳቸው በሙሉ ምንድን ናቸው? መጽሐፍ ቅዱስ። ስለዚህ የሐዋርያት ትምህርት ያልሆነ፣ የጌታ ትምህርት ያልሆነ፣ ህይወት የሚሰጥ ትምህርት ያልሆነ ይሄ ትምህርት ኦርቶዶክሳዊ ትምህርት አይደለም። ስለዚህ በቀጣይም ትምህርት እግዚአብሔር ከፈቀደ ኦርቶዶክሳዊ ትምህርት መስፈርቶቹ ምንድን ናቸው የሚለውን እናያለን። ይሄ ለምን ያገለግላል? ከአሁን በኋላ ማንኛውም ሰው መጥቶ እንደፈለገ ሲነዳ እንደፈለገ ሲናገር ዝም ብለን ከአሁን በኋላ አንሸወድም ማለት አይደለም። አያታለንም። መስፈርታችን ያ ነው። ወግ ተጠብቃላችሁ እናንተ ሙጥኝታ አላችሁ፣ ዋናው እኮ ኢየሱስ ነው ይሉ ሰዎች፣ ኧረ እባክህ ትምህርት ወሳኝነት አለው። በተለይ የአሁኑን ጥቅሶች በደንብ የያዘ ሰው በደንብ ይመልሳል። አሁን የተማማራችሁን ጥቅሶች በሚገባ ጥቅሶቹን ነጥብ በነጥብ የያዘ ሰው ሲተነትን በደንብ አውጥቶ ያብራራል። ስለዚህ የጳውሎስ ስብከት ምን እንደተባለም ቅድም ስላየን ማለት ይበቃናል። ላይቡን ይህን አክል ጊዜ ከቆየን ከተማማርን፣ ሲረዝም ጥሩ አይደለም አይሻልም? ላይፍ እጥን ያለ መሰረታዊ ትምህርት ከተማርን በቂያችን። ካሁን በኋላ ትምህርት ላይ እናተኩር አይሻልም? ትምህርት ላይ ያተኩረን መሰረታዊ ጉዳይ የቤተክርስቲያን ትምህርት በሚገባ ማወቅ መማር አለብን። እኛ ኦርቶዶክሳውያን ስንጠይቅ መመለስ እንድችልበት። ስለዚህ አሁን የጀመርነው ከመሰረቱ ነው የጀመርነው። ምን ብለን የጀመርነው? አንድ ትምህርት ኦርቶዶክሳዊ ትምህርት ለመባሉ። ለዛ ነው እገሌ መናፍቅ ነው እገሌ ተሐድሶ ነው ስንል ዝም ብሎ እኛ ስለጠላ ነው አይደለም፣ ሲያየን ስለሚደብረን አይደለም፣ ሰውየውን ስናይ ደማችን ስለሚፈላ አይደለም፣ እሺ ስለሚያንገሸግሸን አይደለም። የጥላቻ ጉዳይ አይደለም ጉዳዩ የትምህርት ነው። ስለዚህ ጽድቅት አድርገን የምንማረው ከመሰረት አያችሁ። አንድ ትምህርት ሐዋርያት መሆን አለበት ለሚለው ስንት ጥቅስ እንዳየ አየ። ይሄ እንግዲህ ማለት በእኛ በአንድ ግለሰቦች ማለት ነው። እንግዲህ አሁን ይሄ አንድ የሰንበት ተማሪ ያለው ነው። እንግዲህ የቤተክርስቲያን መተርጉማን ደግሞ ሊቃውንት ቢያስተምሩ ደግሞ አስቡት ምን ሊያክል እንደሚሄድ። ስለዚህ ምን ያክል ለሰዎች ጠቃሚ እንደሆነ፣ ሰዎች ምን ያክል አንድን ትምህርት በጥንቃቄ ማየት እንዳለባቸው፣ አንድ ትምህርት በቤተክርስቲያናችን በቃ እስኪባል ድረስ በቃ እስኪባል ለምንተው በቃ ማለት እናንተ እስከሚያንገሸግሻችሁ ድረስ አንዳንድ ጊዜ እንደው መናፍቃን እንደምታስቡ እንዳይመስላችሁ በቃ በቀኝ እስከምቱ ድረስ ጥቅሶች አሉ። አሁን ራሱ ሰዓት በቅት ስላነሰ እንዳይበዛባችሁ የተውቋቸው ናቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። የሁላችንም መጨረሻ ያሳምርልን። ከቅዳሴም ስለተመለስን ድካሙ ይኖራል። እችን ያክልም ከተማረን ይበቃናል። በምህረቱ ጊዜ አምላክ ቀሪውን ጊዜ ባርክልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ሁላችንም ከነማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ።